እግዚአብሔር በፈለኩት ጉዳይ ወይ ቦታ ላይ ሊገኝልኝ አልቻለም። ደም ብትገብሪ፣ እንባ ብትገብሪ፣ ሐሞት ብታፈሺ ዞር ብሎ ማያይሽ። ታመሽ ነበር እኮ አልዳንሽም፣ ግን አርፈሻል። በቃ እኔ አምላክ አለ ብዬ አላምንም። እንዲህ በችግሬ ሰዓት የት አለ? ታይሙን ስፔሱንና ኢነርጂውን ትራያንጉሌት ስናደርግ የሚመጣልን ጥሩ የሆነ መልእክት አለ። እግዚአብሔር ምን ዛት ኢንቮልቭ ያርግ? ለምን ኢንቮልቭ አላረገም? ሕፃን ሲታረድ፣ ሰው ሲቃጠል በቁሙ ተስፋ ማድረግን ያጠይቃል ለመቁረጥ። ግን ባይ ዲፎልት ተስፋ ያለው ሰው ተስፋ መቁረጥን አያውቅም። አንቺ አጠያየቅሽና የምትጠይቂበት አኳኋን ነው የሚወስነው። አምላክ ከነገ ወዲያ ይሄ ነገር እንዲፈጸም ፈልጋለሁ። መጀመሪያ መጠየቅን እንልመድ፣ መልስ ከመፈለጋችን በፊት። በቂ አይደሉም፣ በቂ ሆነውም አያውቁምም አይሆኑምም። አትጸልዩ። እንደዚህ አይነት ጸሎት የለም። እግዚአብሔር የሀብትም የድህነትም ውክልና የለውም። ያ ሰውዬ በግራ እስኪደኝ ማለት የጀመረ ሰዓት ላይ በደረት መሳብ ራሱ ይከብዳል። ነጋዴውም ያልኩት፣ ወጣቱም፣ ተማሪውም፣ ሰራተኛውም የራሱ የሆነ በቃ ትልቅ ጥያቄ አለው አምላክ ላይ፣ በተለይ በዚህ ሰዓት። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘን። እንግዲህ ዳይሬክትሊ ወደ ጉዳዩ እንገባለን ማለት ነው። እንግዲህ ከወዲሁ ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትርሱ። ወዳጆችም ካላችሁ ኮመንት ማድረጋችሁን አትርሱ ያለ ማለት ነው። እንግዲህ ቀጥታ ወደ ጉዳያችን እንገባለን ማለት ነው። ኦኬ፣ እንግዲህ ለዛሬ እንድናነሳበት የፈለግኩት ጉዳይ አንድ የቲክቶክ ቪዲዮ አይቼ ነው። አንዲት ወዳጅ ከአማኝነት ወደ ኢአማኝነት የተቀየረችበት እና በድካሟ እግዚአብሔር እንዳልደረሰላት አለመድረሱን ደግሞ ራሳችሁ በተዋረድ ሳምነው ምንም እንዳልሰጠኝ አይታችሁ አይደለ ወይ? ያ ማለት ያው ኮመንት ላይ የሚያጽናኗት ሰው ሲኖሩ፣ የሚተቿት ሰው ሲመጡ እናንተ ራሱ በጣም ለምኘው እናንተ ከምታውቁት ውጪ በምታውቁት እንኳን ስንት ጊዜ ማንም ሰው ላይ ሳልደርስ በብዙ ድካም ውስጥ አላለፍኩኝም ወይ? የቱ ጋር ሲደርስልኝ አያችሁ? እና ፋይናሊ እናንተ በምታውቁትም ይሁን በማታውቁት ተደማምሮ እግዚአብሔር በፈለኩት ጉዳይ ወይ ቦታ ላይ ሊገኝልኝ አልቻለም። ስለዚህ ቢኖር ኖሮ ለሌላው እየረዳ ለእኔ ይደርስ ነበር የሚል ሀሳብ ስታነሳ አየሁኝና እዚህ ጉዳይ ላይ የተወሰነ ነገር ብናወጋበት ለብዙ ሰዎች መማማሪያ ይሆናል ብዬ ስላሰብኩኝ ነው። እንግዲህ ወዳጃችን ያነሳችው ጥያቄ የብዙ ሰዎች ወይ በዚህ ሰዓት ላይ ያሉ ብዙ ተስፋ የቆረጡ ወጣቶች ጉዳይ ነው ብዬ አስባለሁ። ግን ያው ለነሱም ሆነ ለወዳጃችን ለሷ ማለት ነው ያው ካየችው ይጠቅማታል ብዬ አስባለሁ። እና ጉዳዩ ምንድነው? በመጀመሪያ ፈጣሪ ወይ ደግሞ እግዚአብሔር በእኛ ህይወት ውስጥ ምን ሰዓት ላይ የት ቦታ እና በምን አይነት አኳኋን ይገባል የሚለው ሰው መረዳት መቻል አለበት። እኛን በታይም ስፔስ ኢነርጂ ግዞት ውስጥ ሲያስረን ወይ ደግሞ እንዲሁ የፈጠረበት ሲስተም እዛ ግዞት ውስጥ እንድንሆን ሲያደርገን ያንን ኢምብሬስ አድርገን ያው ከዛ ግዞት መውጣት ነው አይደለ የኛ ዋና ጉዳይ። ስለዚህ አምላክ ይገባል ይወጣል ስንል ያው የትም ቦታ መገኘት የሚችል አምላክ ነው። ግን በመገለጥ ቋንቋ ስናወራ በእኛ ህይወት ውስጥ ከዚህ በፊት እንደገለጥኩት አምላክ ምናልባት በእኛ አቅም ልክ በምሳሌም ይሁን በህልም በኩልም ይሁን በዛፍ ተመስሎም ይሁን በትልቅ ሰው በአዛውንት ተመስሎም ይሁን በህፃናት ተመስሎ ለእኛ ብዙ ምሳሌ ለመስጠት ይመጣል። በህልም ብቻ እንኳን ብናስበው ማለት ነው። ስለዚህ ለእኛ መገለጥ አቅም ልክ ሲባል ራሱን በዛ ለክቶ ጥቅም ሊሰጠን በሚችል አይነት መልኩ ያው ኢንፎርሜሽኖችን ወይ መልእክቶችን አድረስ ያደርጋል። ይህን ሲያደርግ እንግዲህ እግዚአብሔር የሚገለጥበት አኳኋን ከታይም ከስፔስ እና ከኤነርጂ አይወጣም ማለት ነው። በቃ ነገር ግን አንድ ልናጠይቅ የሚያስፈልገው ጉዳይ እግዚአብሔር ለእኛ መልእክት ሲልክ ካስተዋል መልእክቱ ላይ ማለት ነው ታይሙን ሬጂስተር ማድረግ ይገባናል። ቦታውን ሬጂስተር ማድረግ ይገባናል።
ያ ነገር የታየበት ሰዓት ላይ የነበረን ስቴት ኦፍ ኢሞሽን ሊሆን ይችላል፣ ስቴት ኦፍ ኢነርጂ መታየት አለበት። ስለዚህ ስስቅ ነው ወይ ደስተኛ ሆኜ በነበርኩበት ሰዓት ነው በዚህ መልኩ የተገለጠልኝ? ደስተኛ ሆኜ በነበርኩበት ሰዓት ሲባል ስለ ሰዓቱ ሳይሆን ስለ ደስተኝነቷ ነው የሚያሳየው። ሰዓቱ ደግሞ ኤግዛክትሊ ሰዓቱ ምሽት ላይ ነው፣ ተኝቼ በነበረበት ሰዓት ነው፣ ወደ ስራ እየሄድኩ በነበረበት ሰዓቱ ማለት ያው በምሽት ሲባል የሚታወቅ ሰዓት ነው፣ ወደ ስራ ሲባል የሚታወቅ ሰዓት ስለሆነ በቀን ልኬት ስናስበው ነው ሰዓት በሱ የቆጠር ነው እንጂ ወርም ልናደርገው እንችላለን። በዚህ ወር ነው፣ ሰኔ ላይ ለምን፣ ነሐሴ ላይ ለምን፣ በዝናብ ወቅት ለምን እያልን ማመሳጠር ይገባናል። ቅርብ የሆነ መልስ እናገኛለን። ታይሙን ስፔሱን እና ኢነርጂውን ትራያንጉሌት ስናደርግ የሚመጣልን ጥሩ የሆነ መልእክት አለ። ስናዝንም ይሁን ስንደሰት። ስለዚህ በአጠቃላይ ይህንን ነገር በአንድ ፍሬዝ ስናስቀምጠው እግዚአብሔር ምን ሰዓት ወደ ህይወታችን ይገባል፣ ምን ሰዓትስ ከህይወታችን ይወጣል ነው። አሁን ለዚህ እንዲገባን ጥሩ ምሳሌ ሰው ሁሉ ሪክሬት አድርጎት ራሱን እዛ ቦታ ላይ እየከተተ እንዲያስብ የሚያደርግ ላምጣ። በዚህ ሰዓት እንግዲህ አብዛኛው ሰው ያው ሶሻል ሚዲያ ላይ ያለ ሰው በዜና የሚያየው ብዙ ነገሮች አለ። የኛ የሀገራችን ሁኔታን ካየን ራሱ አዲስ አበባ ያለ ሰው ከሞላ ጎደል ሴፍ ነው አይደል? አዲስ አበባ ውስጥ ሆኖ ራሱ ከቦታ ቦታ አይደለ የሆነ አይነት ጢሻ ነገር አካባቢ ወይ ደግሞ የሆነ አይነት ቅያሶች የበዙበት ካለ ለመዘረፍ ቅርብ ነው አይደለ? ጨለማ የሌለበት ቦታ እያልን ደግሞ ድጋሜ ዲቴል አውት ልናደርገው እንችላለን። ግን በቦታ ቀለል ለማድረግ አዲስ አበባ ከሌሎቹ ክፍላት ሀገራት የተሻለ ሴፍቲ እና ሴኩሪቲ ያለበት ተብሎ ይታሰባል። ሴፍቲ እና ሴኩሪቲ። ሌላ ምሳሌ ያው ዜና አካባቢው ያለውን ነገር ማንኛውም ሰው እየሰማ ያለውን ነገር እንደ ምሳሌ እንድናመጣው ነው። አሁን የእስራኤልና የፍልስጤምን ራሱ ብናይ ለዘመናት እስራኤሎች የተጨቆኑበት አውድና ታይም ቢኖርም ግን አሁን ከረንትሊ ባለው ኮንከረንት ኤቨንቶች ስናይ በጣም በቃ የጋዛ ሰዎች በጣም ነው የሚጨፈጨፉት፣ በጣም በብዙ አይነት መልኩ። ለምን እንዴት የሚባለውን ነገር ትተን እኛውን ከእግዚአብሔር አንግል ነው ይህንን የምናየው። ስለ እስራኤሎች ጉዳይ አይደለም ጉዳዩ፣ ወይ ስለ ፍልስጤሞች አይደለም። እግዚአብሔር ምን ዛት ኢንቮልቭ ያርግ? ለምን ኢንቮልቭ አላረገም? ሕፃን ሲታረድ፣ ሰው ሲቃጠል በቁሙ ለምን ኢንቮልቭ አላረገም? በላዩ ላይ መኪና ሲሄድበት ለምን ኢንቮልቭ አላረገም? ስንጨነቅ ለምን ኢንቮልቭ አላረገም? ኩላሊት ስንታመም፣ ስኳር ሲይዘን በሰላም ማንም ሰው ላይ ስተት ሳላስብ፣ ማንም ሰው ላይ ችግር ሳላስብ እንዲሁ ከቤት የተነስቼ ወደ መስሪያ ቤት ሊሄድ ባልኩበት ሰዓት ላይ እንዴት ማላቀውን ሌባ እኔን እንዲዘርፈኝ እንዲወጋኝ ይፈቅዳል? እንዴት መኪና ከጎን መጥቶ እንዲወጋኝ፣ እንዲጥለኝ፣ እንዲራመድብኝ ይፈቅዳል? ቤቴ እንዲፈርስብኝ ላይ እንዴት ይፈቅዳል? ማጅራት መቺ መጥቶ ማጅራቴን መጥቶኝ ወግቶኝ ገሎኝ ንብረቴን ወስዶ እንዲሄድ እንዴት ይፈቅዳል? ይህ ሁሉ የብዙ ሰው ጥያቄ ነው። ሌላ ሰው ከጎኔ ሳይታመም እንዴት እኔ እታመማለሁ? እኔም 20 ዓመቴ ነው፣ ያኛውም 20 ዓመቱ ነው። እሱም የሀብታም ልጅ ነኝ፣ እኔም የሀብታም ልጅ ነኝ። እሱ የድሃ ልጅ ነው፣ እኔም የድሃ ልጅ ነኝ። ለምን እኔን ለይቶ አሳመመኝ? ለምን እኔን ለይቶ አከሰረኝ? ነጋዴው ይነሳና አጠገብ ያለው ያተርፋል። ምን ነው አምላኬ? ለምን? ምን በደልኩ? ክፉ አላሰብኩበት። ለምን እኔን እየሄደ ያለቅሳል፣ ስለት ያስገባል። ከሀገር ውጭ የሚሆኑ በቃ አብያተ ክርስቲያናት ሊሆን ይችላል ወይ በየቤተ እምነቱ ሙስሊሞችም ካሉ ጥሩ የሚሉት የሃይማኖት ስፍራ ሄደው የሚያስገቡትን ነገር ያስገባል። ለምን እኔን? ትልቁ ጥያቄ። ለምን እነሱን ስል ያው ለነሱ እያወራው ስለሆንኩ ነው እንጂ እኔም አለሁበት፣ ሁሉም ሰው አለበት። አሁን የምንጫወተው ስለ እግዚአብሔር ኢንቮልቭመንት ነው። እግዚአብሔር የራሱ ታይም፣ ስፔስ፣ ኢነርጂ አለው ነው። ምክንያቱም እነዚህን ከዚህ ቀደም የጠቀስኳቸውን እያንዳንዱ ጥያቄዎች ነጋዴውም ያልኩት
ወጣቱም፣ ተማሪውም፣ ሰራተኛውም የራሱ የሆነ በቃ ትልቅ ጥያቄ አለው አምላክ ላይ። በተለይ በዚህ ሰዓት ላይ ለምን ብለው ሲጠይቁ በጣም ስለሚገርመኝ ነው ይሄ። ምክንያቱም እዚች አካባቢ ጋር ያለ የተወሰነች ይሄ የአተያይ መስተካከል ብትኖር በቃ ከነሱ በላይ በጣም ኢነርጄቲክ ሆኖ ላይፍን የሚኖር አይኖርም ነበር። በቃ የተወሰነች መፋለሶች ናቸው። ያቺን ማከም ብቻ ነው የሚፈልገው፣ በቃ በተስፋ ለመኖር ማለት ነው። ከዚህ በፊት አንድ ቪዲዮ ሰርቻለሁ። ምክንያቱም ይሄ ከተስፋ ማጣት የሚመጣ ስለሆነ ተስፋ የምንቆርጠው መጀመሪያ ምን ሲኖር፣ በሌለ ቦታ ላይ ተስፋ አይቆረጥማ። ተስፋ ሊኖር ይገባል። ሰውን ተስፋ ቆረጥኩ ይላል እንዴ? የተስፋ ኤግዚስተንስ ኢሰንሱ ከሌለ ምኑን ነው ቢቆርጠው? ተስፋን ፊል ካላረገ፣ ካልበላው፣ ካልጠጣው የሆነ ሰዓት መጥቶ እሱን ሊያኗኑረው የሆነ አይነት አውድ ካልሰራለት ምን ሰዓት ሉዝ አድርጎት የሚያስብል መምጣት አለበት። ሰው ግን ተስፋ ጋር ሳይደርስ ተስፋን እዚህ ጋር አምጥቶ ለግብር ያውለዋል። ጎትቶት አምጥቶት ተስፋ ሌቭል ላይ የደረሰ ሊቆርጦ አይችልማ። ስለዚህ ተስፋ ሌቭል ላይ የደረሰ የሚቆርጦ ካልሆነ የሚሰማቸው ስሜት የተስፋ መቁረጥ አይደለም ማለት ነው። ተስፋ ሳያደርጉ በፊት ነው ተስፋ የሚቆርጡት። ያ ማለት ተስፋ በሌለበት ቦታ ማይሆን ውክልና ተሰጥቶታል። ገብቶሻል እዚህ ጋር? ስለዚህ ተስፋ እየቆረጣችሁ አይደለም። ተስፋ ማድረግን ያጠይቃል ለመቁረጥ። ግን ባይ ዲፎልት ተስፋ ያለው ሰው ተስፋ መቁረጥን አያውቅም። ለምን? ተስፋ እንዲኖርሽ የሚያደርግ ስታተስ ላይ አለሽ ማለት ባይ ዲፎልት ያ ነገር ሸሽቶሻል። ገንዘቡም አይደለም። ለመቆረጥ ምንም አይነት ጉዳይ ቢመጣ መቁረጥ የሚያስብል ነገር ላይ አይወስድሽም። ለምን? ተስፋ አምስተኛው ዳይሜንሽን ከስሪዲ ሪያልም ውጪ። አሁን ለምሳሌ ፎርካስት አድርገሽ በዛሬ አኗኗርሽ የሆነ ነገር ሰርተሽ አምናለሁ። እንደውም በአንድ ጓደኛ ከዚህ በፊት ምሳሌ ሰጥቻለሁ። አንድ ጓደኛሽን ወይ ደግሞ የትዳር አጋርሽን መጀመሪያ ላይ በእውቀት ትዳስሽዋለሽ። በእውቀት ዳስሽው ከጨረስሽ በኋላ እምነት ትዘረጊያለሽ። ያ ማለት እውቀት ለእምነት። ከዛ በኋላ እምነት ጋር ከገባሽ በኋላ እኔ ባሌን አውቀዋለሁ እንደዚህ አያደርግም ብለሽ ከሌላ ሰው ጋር ትሟገችለታለሽ። ኧረ እኔ አምነዋለሁ። እውቀቱ እኮ የለም እዛ ጋር ያ ነገርን ሰው እሱን የከሰሰበትን ነገር አንቺ እዛ ቦታ ላይ አውዱ ላይ የለሽም እኮ። ግን ሰው ሲያወራልሽ ኧረ በፍጹም ባሌ እንዲህ አያደርግም ትያለሽ። አውት ኦፍ እምነት ማለት ነው። እውቀት ለእምነት። መጀመሪያ ላይ ግን የምትተዋወቁ ሰዓት ላይ እንኳን ሰው ብሎ ስለ እሱ አይደለም እሱ እያወራሽ ላታምኙ ትችላለሽ። ገና የተወወቅ ሂደት ስለሆነ የእውቀት ኢንቨስትመንት ስለሆነ ከዛ በልምምዱ ውስጥ በሂደት በቃ የጽድቅ መንበላለሶች እየጠነከሩ ሲመጡ እምነት ታሳድሪበታለሽ። እምነት ማለት በዛ ስፔሲፊክ ጉዳይ ነው የምልሽ። ሌላው ጋር ሳንመጣ ትዳር በሚለው ምሳሌ ሃየር ዳይሜንሽን ላይ ትሆኛለሽ። አትሊስት 4D ላይ ስትገቢ ማፍቀርና መፈቀር የሚባለው ጽንሰ ሐሳብ የእውቀት ነው። እምነት አካባቢ ጋር የለም። ልክ መተማመን ስትጀምሪ ፍቅር መሆንን ገንዘብ ማድረግ ትጀምሪያለሽ። ከዛ ልዩነት ራሱ የለውም። ልዩነት የለውም ምን ማለት መሰለሽ? ፍቅርን በአይነት እንጂ በመጠን አትዩት የምለው ማለት ነው። በቃ ፍቅር በዛ ልክ መሰፋት ይጀምራል በአንቺ ህይወት ውስጥ። ስለዚህ ባሌ እንደዚህ ሳያደርግልኝ አላደርግለትም ማለትን ታቆሚያለሽ። ሪፈረንስ ይጠፋል። እስኪ ያረጋት ጠብቂው ማድረግ ብቻ ይሆናል ማለት ነው። ያ ማለት የአንቺን የዳይሜንሽን ከፍታ ነው የሚያሳየው። ትክክል ያለሽበት ሌቭል ፍቅሩን አይደለም እየወክልኩልሽ ያለሁት። በዳይሜንሽን ደረጃ ስናየው እምነት አለ፣ አመንሽው አይደለም። ከዛ ልክ ስታምኚው ተስፋ ትጥይበታለሽ። ከዚህ በፊት ቪዲዮ ላይ አብራርቻለሁ፣ ግን የዛሬውን አውድ እንዲገባቸው ነው። ልክ ስታምኚው ተስፋ ትጥይበታለሽ ማለት ዛሬ ላይ እኮ ልጅ የላችሁ፣ አምናለሁ ካንተ ጋር ልጅ ወልጄ ከብጄ እንደምኖር፣ ያ ተስፋ ነው ማለት ነው። ከእምነት የተወለደ ተስፋ ማለት። ስለዚህ በዛ ውስጥ ለተስፋ የተጋበዘ፣ ስለዚህ እምነት የተስፋ ገንዘቡ ነው ማለት ነው፣ መዳረሻው ሂደቱ ነው። ስለዚህ ከዚህ በፊት ብያለሁ፣ ተስፋ የእምነት ላይፍ ስታይል ነው ብያለሁ። እምነትሽን ላይፍ ስታይል ስታደርጊው፣ ኤቭሪ አውዶች ውስጥ ኤክሰርሳይዝ ስታደርጊው፣ ስታኖሪው፣ ስትገብሪው ተስፋ እንዳለሽ ማሳበቂያ ማሳየው እሱ። ከዛ ተስፋ ሌቭል ላይ ስትደርሺ ዳይሜንሽኑን ተስፋን በስነ ስርዓት በአውዱ ልክ ምንድነው በካራክተሩ ልክ በአቅሙ ልክ ኢንቨስት ማድረግ ስትችይ ደግሞ ለፍቅር ያሸጋግርሻል ማለት ነው። ስለዚህ ፍቅር የሚባለውን መብላት ላይ የምትደርሺው ከተስፋ በኋላ ነው። ተስፋና ፍቅር የሌሉበት ፍቅር የለም። ተስፋና እምነት የሌሉበት ፍቅር የለም። ባይ ዲፎልት አንቺ ላይ እምነትም ከሌለሽ
ተስፋም ካልጣልኩብሽ አላፈቀርኩሽም ማለት ነው። የለም በቃ ፍቅር። ስለዚህ የእምነትና የተስፋ ከተቻለም ደግሞ የእውቀት የእምነት የተስፋ ድምር ውጤት ነው ምን ፍቅር ማለት ነው። ስለዚህ ፍቅር ሌቭል ላይ ስትደርሺ ትልቁ ዳይሜንሽን ነው። ሰው በጣም ፍቅርን አሳንሶ አውርዶ እንደ ማንኛውም ቃል ነው የሚጠቀመው። አፍቅሬያት ነበር አሁን አላፈቅራትም ይላል። ትንሽ ፍቅር ነው ያለኝ፣ ብዙ ፍቅር ነው ያለኝ። በቃ ዝም ብሎ ባሻው ቦታ ላይ ነው የሚጠቅሰው። የዳይሜንሽኑን ከፍታ አስቢው። እምነትና ተስፋን እንኳን ሳትበይ ፍቅር ጋር መድረስ አትችይም። ስለዚህ በዛ ስፔሲፊክ የትዳር ጽንሰ ሐሳብ ውስጥ ስናስኬደው ልክ ፍቅር ጋር ሲደርሱ ኢንላይትንመንት የቀረው መብቃት ሌቭል ላይ ያለ ትዳር ነው ማለት ነው። ወደ ኑሮ ማምጣት እንችላለን። ይህን ነው ኑሮ ላይ ሰው ሲኖር በዚህ አውድ መሄድ ይችላል። ካጠገቡ ያለው ጓደኛው ላይ የሚጥለው ተስፋ ይኖራል አይደለ? እናቱ ላይ የሚጥለው ተስፋ። ከዛ በኋላ ከፍ ስናደርገው ደግሞ ከሱና ከአምላኩ ጋር ያለው ሪሌሽንሺፕ ላይ which is የዛሬውን ርዕስ ፎከስ የምናደርግበት ምን ይሆናል? አምላኩ ላይ ተስፋ ይጥላል ማለት ነው። አምላኩን ያላመነ ተስፋ አይጥልም። ስለዚህ የኛውን እያልኩ ያለሁት ምን መሰለሽ? ያ ሰውዬ ተስፋ ቆረጥኩ ከማለቱ በፊት እምነት ነበረ ወይ ነው ጥያቄ። ነበረው ወይ? አምኗል ወይ? ገብቶሻል? እግዚአብሔርን ለመጠየቅ ማመን መጀመሪያ መቅደም አለበታ። አምኖ ጨርሷል። የምር አምላክን በማይችለው ጉዳይ ውስጥ በሱ ህይወት ውስጥ ገብቶ አውቶሪቲ ኖሮት ህይወቱን እንዲመራለት ፈቅዶ ነበር ወይ? ያን ካላረግሽ አምላክ የፍትህ አምላክ ስለሆነ ፍትህ የርኅራኄና የፍርድ ቅልቅል ነው ካልኩኝ ስላለቀስሽ አያዝንልሽ። ደም ብትገብሪ፣ እንባ ብትገብሪ፣ ሐሞት ብታፈሺ ዞር ብሎም አያይሽ። ለዛ ነው ደጋግሜ ማድረግሽ ላይ ሳይሆን ምክንያቱ ላይ ነው ልብና ኩላሊት እያልኩኝ በቃ ደጋግሜ በቃ እነዚህ ነገሮች ስለማይጠፉን። ስለዚህ ያ ሰውዬ ተስፋ ስለቆረጥኩኝ ነው፣ በአምላክ ላይ ተስፋ ስለቆረጥኩኝ ነው ማማረረውም ኤቲስት የሆንኩትም እንደዚህ የሆንኩት። በቃ እኔ አምላክ አለ ብዬ አላምንም። እንዴ በችግሬ ሰዓት የት አለ እንዴ? አሁን እነዛ ሰዎች አሁን ያልኩሽ እነዚህ የጋዛ ሰዎች ወይ እኛ ሀገርም በጣም የተቸገሩ ሰዎች በእያንዳንዱ ቤት ውስጥ ለምን እኔን የሚል የለም። በግለሰብ ወይስ ለምን እኔን ከመስሪያ ቤት ነጥሎ እኔን ብቻ ማውደቅ ይላል። አይ በቃ ከዛ በኋላ አክቹሊ አብዛኛው ለምሳሌነትም ከፍታ ላይ ሰውም ማለት ነው እንዲገባው የሚፈልገው ብዬ የማስበው ከረንትሊ ባለው ምሳሌ እንውሰደው ከተባለ ፋይናንሻሊ እና ሄልዝ ዋይዝ ነው። አብዛኛው ሰው የተቸገረው በፋይናንስ በቃ ተዳክሟል። በቃ ወጣቱ ብዙ ደክሟል። እና በጤና ሳይኮሎጂካሊም ሊሆን ይችላል፣ እንደዚሁ ፊዚዮሎጂካሊም በጣም ብዙ ሰው ታሟል። ባይዘው በጣም ብዙ ያው ተስፋ መቁረጥ የሚባለውም ባይ ዲፎልት ተስፋ ባይኖርም እዛ አካባቢ ጋር ተስፋ መቁረጥ የሚባለው ነገርም ያው የሳይኮሎጂካል አንዱ ፕሮብለም ግን በእነዚህ ምሳሌ እንስጥ ማለት ነው። አንዱ ሰውዬ ሲታመም መጀመሪያ ላይ ያንን ህመም ለማስወገድ የሚችለውን አርጓል ወይ? ጥያቄ ቁጥር 1። የሚችለው ነገር ላይ ጉድለት ካለ አምላኩን የመጠየቅ አቅምም አግባብም የለው። ሰርተ ጥረ ግረ ብላ ሲልሽ ነፃ ፍቃድ ተሰጥቷል። በአቅም ልክ የምትችለውን አድርግና የማትችለው ሲኖር እኔ ጋና ሸክማችሁ የከበደ ቢኖር እኔ እሸከምላችኋለሁ። ምን ማለት ነው? የተሸከማችሁ አላለም። ከዚህ በፊት ቪዲዮ ላይ ጠቅሻል። ሸክማችሁ የከበደ ማለት የተሸከማችሁ ነው አላለም። ተሸክመ የምትችለው ሸክም ከሆነማ ዝም ብለህ ተጓዝ። እስኪ ከብድ ድረስ እስከማትችልበት ጫፍ ድረስ ተጓዝ። ላብን አፍስስ፣ ደምን ገብር። ህልውና የሚባለው ጫፍ ጋር እስክደርስ ድረስ አትጠይቀኝ፣ ጸሎትም አታርግብኝ፣ አታማረኝ። ሲጀመር ባይ ዲፎልት ማማረር የሚባለው በጣም ማለት አይ ዶንት ጀጅ እያረኳቸው አይደለም፣ ግን በጣም ትልቅ ስንፍና፣ በጣም እጅግ በጣም ትልቅ ስንፍና። ኦኬ ለእነዚህ ሰዎች ነው ይህን ጥያቄ እየጠየቁ ያሉት። የሚችሉትን አድርገው ነው ወይ አምላክን ጠይቄዋለሁ አልመለሰልኝም ያሉት? ይህን ቆም ብለው ራሳቸው አጀንዳቸው ላይ ያን ጥያቄ ይጠይቁ። የምትችውን ሞክረሽ እስከ ጥግ ድረስ ማትችው ሌቭል ላይ ስትደርሺ ደግሞ ለእሱ አሳልፈሽ መስጠት አለብሽ።
እዛ ጫፍ ላይ ሆነው ጠይቀውት ካልመለሰላቸው አልልሽም፣ በደንብ ነው የሚመልሰው። ለምን? አምላክ ምሳሌ ያስቀምጦ ነው ጥያቄ ፈጠረው ብያለሁ። ሲፈጥር ራሱ መልስ ቀድሞ ፈጥሮ ነው ጥያቄ ፈጠረው። አዳም ራሱ ያው ጥያቄ ነው፣ መልሱ ያው ስነ ተፈጥሮ ላይ ያለ ማናቸውም እሱ የሚጠቀምባቸው ጉዳዮች ናቸው፣ እዛ ውስጥ አለ። ስለዚህ አንቺ መልስ የተዘጋጀበት አውድ ላይ ነው የተፈጠርሽው። አንቺ አጠያየቅሽና የምትጠይቂበት አኳኋን ነው የሚወስነው። አሁን ያልኩሽ ትራንዚሽን የምትችይውን አድርገሽ ከሆነ ወደማትችይው ነገር ስትሸጋገሪ የጠየቅሽው መልሱ ኢሚዲየትሊ ነው የሚገለጠው። ጥሩ ኢሚዲየትሊ ስል ደግሞ አሁን ጸልያለሁ ነገ አይመጣም እንዴ አትይም። ባይዘወይን ጥያቄ አትጠይቂም። እዛ ስታትስ ላይ ራሱ ስደርሽ ብዙ ሰው የሚቸገረው ለምን መሰለሽ? ገና ያንን ፕሮሰስ ሳይሄዶ በፊት በጠየቀው ሰዓት ላይ መልስ እንዲሰጠው የሚፈልግ ሰው ሲጀመር ያ ስቴት ኦፍ ቢንግ ላይ አይደለም። ገብቶሻል? የሚችለውን ሰርቶ የማይችለው ላይ እየጠየቀ አይደለም። ይሄ ሰውዬ ባይ ዲፎልት እዛ ቦታ ላይ ቢሆን እንደዚሁ ፕሮሰሱ የሚሰጠው ምግባት ስላሉ ያንን በዛ መልክ አይረዳው። ያንን ጥያቄ ለአምላክ የሚያቀርበውን ለምን ያ ጥያቄ የሚቀርበው በእውቀት ቋንቋ ሳይሆን በእምነት ነው ማለት ነው። ታይም በዚህ ሰዓት ካለም አሁንም እውቀት ውስጥ ነው ያለው የሰውዬ። ትራንዛክሽናል ማለት ነው፣ ትራንስፎርሜሽናል አይደለም። ትራንዛክሽናል ሪሌሽንሺፕ የተዋረድ ነው ብያለሁ። ባክ ኤንድ ፎርስ ኮንሲኩዌንስ። በዚህ ሰዓት አምላኬ ሆይ ኧረ እባክህ ስጠኝ፣ መች ነገ፣ ኧረ እባክህ ስጠኝ፣ ተቸገርኩኝ፣ መች ነገ፣ አሁን። ልመና ነው ምንድን ነው? ትእዛዝ ነው ይሄ። ልክሽን ማወቅ አለብሻ። መጀመሪያ አጠያየቅሽ ላይ ጸሎት የምታደርጊበት ቋንቋ ውስጥ ራሱ ልክሽን እወቂ። ስላለቀስሽ እኮ አይደለም። ስላለቀስሽ አንቺ ትእዛዝ አይመስልሽም፣ ሰሚት ያረግሽ ነው የሚመስልሽ። በቃ እያለቀስሽ አምላኬ ሆይ በዚህ ወር ይህን ነገር አድርግልኝ፣ አምላኬ ሆይ ከዚህ ዓመት አይለፍ። አንቺ ከወሰንሹማ ይሄ ነገር ኮምፕሊትሊ የእምነት አይደለም። ምክንያቱም የታይም ፍሬምወርክ ሰጥተሽዋል። የታይም ፍሬምወርክ ከሰጠሽው እውቀት ነው ማለት ነው። እውቀት ኳ ደግሞ የለም ጋድ እንዴት ብሎ ይመልስልሽ? መልሱን ቢዘረጋም ከዚህ ቀደም ብያለሁ፣ የሚሰማ ምን የለሽም፣ አንቺነት የለሽም። ለምን? አንቺ እየጠበቅሽ ያለሽው መልሱን በጆሮ በኩል፣ በአይንሽ በኩል፣ በሚዳሰስ በኩል ነው። እግዚአብሔር በዛ በኩል ቋንቋ ዘርግቶ አያውቅም። በልብ በኩል ነው። በልብ በኩል እረፍት የሚሰጥሽም በልብ በኩል፣ በጆሮ አትጠብቂው ነው። እነዛ ሁሉ የእውቀት ጉዳዮች ናቸው፣ ደጋግሜ ብያል። ስለዚህ ባይ ዲፎልት ይህን የሚጠይቁ ሰዎች ገና ለጥያቄ የሚያበቃ አቅም ላይ ራሱ አይደሉም ነው። መጠየቅ የሚያስችል አቅም ላይ አይደለም ያሉት። ጥያቄ አይደለም እያልኩሽ እኮ ነው፣ ትእዛዝ ነው። አልጠየቁትም ገና። ገብቶሻል? ጥያቄ ለመጠየቅ የሚያስችል ራሱ የኮምፓቲቢሊቲ አቅም ላይ አይደሉም። እንዳልሆኑ ራሳቸው ሰውነታቸው ሪጀክት እያደረገው ነው። መጠየቅ የሚባለውን ራሱ አይወልድም። አኳኋናቸው መውለድ አይችልም። ጥያቄ ማዘዝም ብቻ ነው። ማዘዝ ማዘዝ ማዘዝ። ስጠኝ ነገ፣ በዚህ ዓመት ባክን፣ ከዚህ ሳምንት በኋላማ አይለፍ፣ ለዚህ ሰውዬ እንደዚህ አድርገለት፣ እኔ ምን አድርጌ፣ ኧረ በዚህ በኩል ኧረ በክ ምናምን እጥፋት ታበጅ ያለሽ ቦታ ራሱ ትመርጭለታለሽ። እኔ እንዲሳካልኝ የሚፈልገው ወደ ኢትዮጵያ ተመልሼ ይላል። ውጭ ያለ ተመልሼ እንዲህ አይነት ነገር ሰርቼ በቃ ለሀገሬም ለራሴም። ስንት ፍሬምወርክ አበጅተለት ልትሰገስገው። ራሱ በራሱ መልክ ነው ለአንተ መገለጡን የሚከውነው፣ አንተ አይደለም የምትሰራለት። አንቺ ከሰራሽለትማ አንቺ ነሽ አዛዡ። ልክሽን ማወቅ አለብሽ። ስለዚህ ሰዎቹ የጠየቁ መስሏቸው ነው እንጂ አልጠየቁም። ካልጠየቁ ደግሞ አይመልስማ። እያዘዙት ነው። ማዘዝ እኮ አክሽን ነው፣ ውሳኔ ነው። እነሱ ወሰኑ እንጂ አልጠየቁም። ከወሰንሽ ደግሞ አንቺ ለአንቺ ታውቂያለሽ ማለት ነው። ለራሴ እኔ አውቃለሁ እያልሽ ነው። ከነገ ወዲያ እንዲፈጸምልኝ እፈልጋለሁ። ድምፃቸውን እኮ ስላልቀየሩ ነው፣ በእልቅሻ ስላስመሰሉት ነው እንጂ ጠንከር እናድርገው ከተባለ አምላክ ከነገ ወዲያ ይሄ ነገር እንዲፈጸም እፈልጋለሁ። እግዚአብሔር ታትሲተ ይሄ እኮ ነው አይደለም። አሁን ይሄ ጠንከር አደረኩትና አግሬሲቭሊ ትእዛዛዊ እንዲመስል ድምፄን ቶናል ቫሉዌን ቀየርኩት እንጂ እችን ለስለስ ላድርግልሽ። አምላኬ ሆይ እባክህን በዚህ 3 ቀን እረፍት ስጠኝ። በዚህ 3 ቀን ውስጥ ካለውበት ጭንቀት ቀላቅል። ከዚህ ዓመትማ አይለፍ። ቤት እየተመላለስኩ አይሹ ይችኛዋ አውድ ልመና ትመስላለች። ጥያቄ ትእዛዝ ነው እንጂ በዚህ ዓመት ካልሽ
ቀየርኩልሽ እኮ ጠንከር ላድርገው፣ ከዚህ ዓመት አይለፍ። በቃ አንተ አምላኬ ከሆንክ ይላል። አንተ አምላኬ ከሆንክ በዚህ ወር ውስጥ ማይችን ታሳየኛል። በቃ አለበለዚያ ሃይማኖቴን ቀይራለሁ፣ አለበለዚያ አንተን ማምለክ አቆማለሁ። ስለዚህ እሱ ምላሽ ሳይሆን ቀርቶ አይደለም። እኛ እስከ ዛሬ ድረስ አልጠየቅንም፣ አዘዝን እንጂ ነው። ስለዚህ ማዘዛችንን አቁመን መጠየቅ እንጀምር ነው። ጠያቂ መልስ አያውቅም። ባይ ዲፎልት አንቺ ጠያቂ የሚያስብልሽ መልስ ፈላጊ ስለሆንሽ ነው። የምታውቂው ነገር ካለ ስለ መልሱማ በመጀመሪያም መላሽ አይደለሽ፣ አሚን ጠያቂ አይደለሽ። አንቺ ፈጣሪ ነሽ እንጂ። ስለዚህ መጀመሪያ መጠየቅ እንልመድ፣ መልስ ከመፈለጋችን በፊት። ኦኬ ጥሩ። አሁን ወደ እነዛ ሰዎች እንሂድ። እነዚያ የጋዛ ሰዎች ለምን እንደዚህ ተካሄደባቸው? አንድ ለምን የሚባለው ጋር ከመሄዳችን በፊት የእነሱን አውድ እኛ አናቅም። በዜና ብቻ ነው የምናቅም፣ አናቅም። አምላክ መገለጡን የሚከውነው ኮሌክቲቭ ላይ አይደለም ብያል። ኮሌክቲቭ ላይ አይደለም። እኛ በፐርሲፕሽን ኦፍ ሪያሊቲ አቅማችን ጋዛ ተመታች፣ 65,000 ሰው አለቀ፣ አካባቢው ዲስትራክት ሆነ፣ እንደዚህ አቅደዋል ምናምን ይባላል። ሰው ሸለቱ፣ ሕፃን ልጅ ጎዱ። አዎ በዜና እንሰማለን። ግን የአምላክን አቅም ሙሉ ባልሆንሽበት አውድሽ በሌለበት የዜና ስርጭት ብቻ ለመመዘን መጣር ትልቅ ድክመት፣ እጅግ በጣም ትልቅ ድክመት። አዎ ይላል ሰው አቅልሎት። እንዴ ምንድነው ይሄ? ዩኒቨርሳል ትሩዝ አይደል እንዴ? ዕለት ዕለት በተለያዩ ዜናዎች የሚነገር አይደል እንዴ? ምንድነው ይሄ ደግሞ ፍልስፍና የሚያስፈልገው? ምን ይሄ ምንድነው ሊል ይችላል። በጣም አቅልሎት ነው። ካቀለልኮማ ግራ የገባን ጥያቄ እዛው መልሷ። አንተ ለምን ጤነኛ ሆነ አንተ ያለበት አካባቢ ሴፍ ዞን ሆኖ ለምንድነው እዛ ኮሌክቲቭሊ የሚፈጁት? ይህም ፍተዋ። ያቺን ካቀለልካት ይህንንም ቀሎ ፍተው። ለምን የሚለው ጋር ለመሄድ መጀመሪያ ከዛ መከስከስ አለብሽ ራስሽን። አቃለው ከሚል ማለት ነው። አቃለው አኳናቸውን። እስራኤል እኮ ለዚህ ዘመን ወደ ኋላ ሂስትሪ ይጎትትልሻል። ጎልያድ ጋር ሄዳለ። በጎልያድ ጊዜ የነበሩት ምናምን ያው እንዳልኩሽ እኔ ወደ ኋላ ያለ ነገር ሐሳብ ነው። በሐሳብ በኩል ነው ገንዘብ ማደርገው እንጂ በፋክት አይደለም። ያልኖርኩበት ያሌለውበት አካባቢ ጋር ምንም ፋክት ነው ብዬ አላምንም። ያኛውን በታሪክ ወሰድኩልሽ እንጂ አሁን በዜና ዳይሬክትሊ የሚመጣው ነገር ዲስቶርትድ ይሁን አይሁን በምንድን ነው የምታረጋግጪው? በምን? ኢንስታግራምም ስትገቢ፣ ቴሌግራም ውስጥም ስትገቢ፣ ፌስቡክም ስትገቢ፣ ቲክቶክም ስትገቢ፣ ዩቲዩብ ጋም ስትሄጂ መልእክት ሲላክልሽ ሁሉም ነገር የሚያወራው ስለዛ ነገር እኮ ነው ይልሻል። በምን አወቅሽ ነው አሁንም ጥያቄ። በፌስቡክ እኛ አወቅሽ። ስለዚህ አምላክን በፌስቡክ በኩል ልታገኙ ነው። አምላክን በቲክቶክ በኩል ለምን የሚባለውን ለመፍታት በቲክቶክ በኩል ልትሰነዝሪ ነው ጥያቄ። ለምን እነሱ ተመቱ እኛ ለምን አልተመታንም? አይሆንማ። ቀላል የመሰለሽ ነገር ውስጥ ነው ክብደት ያለው። ከዚህ በፊት ብያለሁ። ከባድ የሆነው ቀላል ነው፣ ቀላል የሆነው ከባድ ነው አሁን ላለው ሶሳይቲ። ለዚህ ነው ይህን ያህል ሜስ ውስጥ የገባው። በጣም ቀላል እኮ ነው፣ ይሄ ኢዚ እኮ ነው፣ ምንድን ነው የምታካብደው? አቅልለውን የሆነው። ስለዚህ ቤዚካሊ ምንድነው የዚህ አሁን ቀደም ብዬ የጠቀስኳቸው ጉዳዮች ዋና ፖይንት መውሰድ ያለባቸው ወዳጆች ምንድነው? እንደዚህ ታመምኩኝ፣ ከሰርኩኝ፣ ለምን እኔን ብቻ የሚሉት ማለት ነው። የመጀመሪያው ሌላ ሰውን ሪፈረንስ ማድረግ ማቆም መቻል አለባቸው። እግዚአብሔር መገለጡ ኮሌክቲቭሊ አይደለም። ስለዚህ ለሌላ ሰው በተገለጠበት ልክ ለእናንተ አይገለጥም። የእናንተን ልብና ኩላሊት፣ ሚዛን፣ ከፍታ፣ ዝቅታ የሚያቆሱ ነው። ተመሳሰልኩኝ ብላችሁ አምላክ ጋር ሪፈረንስ አትሄዱ። ያ ጋድ ነኝ የሚል ጽንሰ ሐሳብ አለው ባልሆናችሁበት ቦታ ማለት ነው። አሁን ለምሳሌ ልክ ትምህርት ቤት ላይ እሱም ፎር አምጥቶ ነው የተመረቀው፣ እኔም ፎር አምጥቼ ነው የተመረቅኩት፣ እድሜያችን እኩል ነው ያለን ይሄ ሴናሪዮ የኢንቫይሮንመንቱ ሴናሪዮ አንድ ነው እያልሽ ሪፈረንሶች እየዘረጋሽ ለምን ለሱ ተሳካለት ለምን ለኔ አልተሳካም ስትይ የሰነዘርሳቸው ሊስት ኦፍ ኮንስትሬንትስ ለሪፈረንስ ማለት ነው በቂ አይደሉም። በቂ ሆነው ማያቁምም አይሆኑምም። አንቺ ባለሽ አቅም ልክ 3-4 ልትጠቅሽ ትችያለሽ። ግን ጋድና ያ ሰውዬ የሚያውቁት ማአት ጉዳይ አለ።
በተአምር በአንቺ ባለሽ ስቴት ኦፍ ቢንግ አክሰስ ሊደረግ ማይችል ማአት ጉዳይ አለ ከጀርባው ማለት ነው። አንቺ ፊት ለፊት ላይ ግጥግጥ ያለን ነገር ወስደሽ እንዴት አምላክን ጥያቄ አይደለም ያው ትእዛዝ ነው ብያለሁ፣ ግን የጠየቅሽው ራሱ ማለት አምላክን እንዴት ልታመጪው ትችላለሽ? እንዲህ አይነት ፐርስፔክቲቭ ላይ ራሱ በጣም አስቂኝ ነገር ነው እኮ ይሄ ራሱ ማለት ነው። ማለት በሚያሳዝን መልኩ የሚያስቅ ማለት ነው። ስለዚህ የመጀመሪያው ሪፈረንሱን አቁሙ። በቃ አምላክ በዚህ መልኩ አይሰራም። ለሱ ሆኖ አትጸልዩ። እንደዚህ አይነት ጸሎት የለም። ሲጀመር ጸሎት ልበለው የለም። ሪፈረንስ አቁሙ፣ መልስ እንዲሰጥ ማለት ነው። አንድ እሱ ነው። ሁለተኛ ጥያቄ መጠየቅ ጀመሩ። አልጀመራችሁም፣ ገና መጠየቅ አልጀመራችሁም። ትእዛዝ ነው እስከዛሬ ድረስ ስታደርጉት የነበረው። ትእዛዛችሁን አቁሙ። በቃ ቀን አትስጡት። ቀን ለእናንተ ግዞት ነው፣ ለሱ አይደለም። ቦታ አትስጡት። እዚህ ቦታ ላይ አሳካልኝ፣ እዚህ ፕሮፌሽን ላይ አሳካልኝ፣ ይህም ብቻ ፕሮፌሽን ነው የምወደው፣ ከዚህ ፕሮፌሽን አልላቀቅም የሚል ሰው አለ። ደሙን የሚተፋ ማለት ነው። ይሄኛው ፓሽን የዚህ ነው ይልሻል። ፓሽን የዚህ ነው። ደክርቶ አቅም አለው እኮ ማለት ራሱን በተወሰነ መልኩ አንግል ቢቀይር፣ ፕሮፌሽን ቢቀይር፣ አካሄድ ቢቀይር ሊለወጥባቸው የሚችልባቸው ማዕት አውዶች አሉ። አይን የተመረኩበት ላይ ነው የምሰራው ይልሻል። ይህ ካልሆነ እኔ ፓሽን የዚህ አካባቢ ጋር ነው። የፈለገ ነገር ቢሆን እየተንሸራተትኩም መሬት ላይ እየዳህኩም ቢሆን እኖራታለሁ። አታማራ። እንደዛ ከሆነ አታልቅስ። ራሱ በራሱ ፈቃድ ከአምላክ በላይ አድርጓል ራሱን በሱ ህይወት ውስጥ። ስለዚህ አይገባም። ከአምላክ በላይ ሲባል ሰው የሚመስለው በቃ በሀብት የተትረፈረፈ ሰው ጋር በቃ ከአምላክ ርቋል ምናምን ቢል ድብን ያለ ድሃ ውስጥ አለ። ከአምላክ መራቅ፣ አምላክን መካድ። እግዚአብሔር የሀብትም የድህነትም ውክልና የለውም። ድሃ ውስጥ ሆኖ ዝፍቅ ያለ አለ ኃጢአት ውስጥ ዕለት ዕለት ሰው ላይ የሚተበትብ ሀብታም ጋም አለ በትብተባ። ሀብታም ባይ ዲፎልት ሀብታም እንበለው ዌልዝና መኒ ይለያያል። እሱ ውስጥ አልገባም። ምክንያቱም ባለጸጋና ሀብታም ይለያያል ብያለሁ ከዚህ በፊት። ባለጸጋውን አይወክልም ማለት ነው። ባለጸጋ ልትባይ አትችይም ከአምላክ ባልተሰጠ አውድ ማለት ነው። እሺ፣ ስለዚህ መጠየቅ እንጀምር ነው። ትእዛዝ አቁመን መጠየቅ እንጀምር። እስከዛሬ አልጠየቅንም፣ አዘዝን እንጂ። ስለዚህ የመጀመሪያው ሪፈረንስ እናቁም። ጀጅመንትና ፕራውድነስ የኃጢአት ስር ነው ብያለሁ ከዚህ በፊት። ሌላውን ሪፈር አድርገን በእኔ ህይወት ውስጥ አምላክን ለመጋበዝ የሚካሄድ ሂደት ፉል ኦፍ ጀጅመንት ያለበት፣ አምላክንም ጀጅ ለማድረግ የቀረበ ያ ሰውዬንም በሌለበት ቦታ ምንድን ነው እሱ ብቻ እኔስ የሚያስብል ይሄ የዋልጌነት ጽንሰ ሀሳብ የበዛበት ቦታ ማለት ነው። ስለዚህ ሲምፕል ሳደርጋቸው፣ ፍሬም ሳደርጋቸው ሪፈረንስ አቁሙ። ሁለተኛው ከትእዛዝ ወደ ጥያቄ ተሸጋገሩ ነው አይደለ? ሶስተኛው ጠብቁ ነው። ጠብቁ፣ ፔሸንስ። መጠበቅ ማይችል አሁንም አምላክ ነኝ የሚል ጨዋታ ውስጥ ያለ ነው። ቅድም ካልኩት የሚጠነሰስ ነው። ጥበቃ ማጣት እኮ ወይ ለጥበቃ የተዘጋጀ መስከንን ማጣት እኮ ከአጠያየቅ የሚመጣ ነው። ከአጠያየቅ ስልሽ ጠይቀዋሉ ሳይሆን ትእዛዛዊ መልክ ያለው ንግግር የለም። እሱን ከተናገርሽማ የለሽም ሲጀመር ትዕግስት። ባይ ዲፎልት እዛ ጋር ፍርሰሻል። ግን የጠየቀ ሰው በዛው ልክ መጠየቅን የሚያውቅ ለመጠየቅ አቅም ያለው ሰው፣ እኛ አቅም የለንም ብያለሁ ቅድም። ማለት ትእዛዛዊ ያደረገ ሰው ለመጠየቅ አቅም የለውም አይደለ? የመጠየቅ ስታተስ ላይ ግን የቀረበ ሰው ባይ ዲፎልት መጠበቅን የሚያውቃል። ገብቶሻል? ለምን መጀመሪያም ሲጠይቅ የጊዜ ገደብ አልሰጥም። ታምም ያለው አድነኝ፣ አልቻልኩም፣ በአቅሜ ጋ ይሄ ሐኪም ጋ ሄጃለሁ፣ ስፖርት ሞክሬያለሁ፣ በብሬ ያልሄድኩበት ቦታ የለም፣ አሁን ከአቅሜ በላይ ሆኗል ብለሽ እርዳኝ። ይሄ ሪኳይስት ነው፣ ጥያቄ። ገብቶሻል? ጠይቀሻል፣ ይመልስልሻል። ሲመልስ በማን አቅም በኩል ነው? በአንቺ ግዞት ስር ለአንቺ መልስ ይሰጣል እንጂ በአንቺ ግዞት ስር ባለ የታይም ካልኩሌሽን እሱ ስራ የለውም፣ አይሰራም። ለአንቺ በሚያስፈልግሽ በልኩ ነው የሚሰራው፣ በምትፈልጊው አይሰራም። ስለዚህ የሚጠይቅ ሰው በሚፈልገው በኩል አይደለም ሲጠይቅ ራሱ። ገብቶሻል? በሚያስፈልገው በኩል። ስለዚህ ሲጠይቅ ከትእዛዛዊ ጽንሰ ሀሳብ ወጥቶ ለጥያቄ የተዘጋጀ ሰው ባይ ዲፎልት ለመጠበቅ ኮምፓታብል ነው ማለት ይችላል። መጠበቅ ሲችል እንዴት ነው? አሁን እዚች ጋር በጣም ብዙ ሰው ማተኮር ያለበት። አንድ ሰው ሰድቦሽ ብያለሁ ከዚህ በፊት፣ ሰድቦሽ ዳይሬክትሊ ምላሽ አትስጪው። እንዴት ትሰድበኛለሽ ብለሽ አትጋበዢ፣ ለጥል ማለት ነው።
ለምን ሰደበኝ፣ እንዴት ሰደበኝ የሚሉ ጥያቄዎችን ሰንዝሩ አላልኩኝም? ምን አጥፍቼ ነው የሚለውን መስደቡ ልክ ነው እኮ አይደለም እያልኩ ያለሁት ግን ብያለሁ። በአንቺ ህይወት ውስጥ ሰብጀክቱ አንቺ ስለሆንሽ እሱን አታውሪ። በቃ ስለ እሱ አታውሪ። እሱን በአንቺ ህይወት ውስጥ ጋብዘሽው እሱን ለማስተካከል አትሩጪ። እንደሱ እኮ ሰድቦኝ ነው ለምን ሰደበኝ አትበይ። አይስተካከልም። ምንም የሚስተካከል ነገር የለም። እሱ እንደዚህ ሆነ እንደዛ ሆነ በማለት ውስጥ ራስሽን ለምንድን ነው የሰደበኝ እንዴ ምን አጉድዬ ነው ወደሚለው አተኩሪ። እንዴት ሰደበኝ፣ የት ሰደበኝ፣ በምን መልኩ ሰደበኝ፣ ምን አጥፍቼ ነው የሰደበኝ እያልሽ ስትዘረጊ ያልኩኝ እግረ መንገድሽን እነሱን ለመፍታት የምትሄጂበት ሂደት ጻድቅ ሆነሽ ትቀሪያለሽ አላልኩኝም ከዚህ በፊት? ሰውየው ጋር ሳትደርሺ ሰውየውን እየራቅሽው ሰብጀክቱን ትተሽው በአንቺ ህይወት ውስጥ አንቺ ብቻ ስለሆንሽ ሰብጀክት ከሱ ጋር የነበረሽን ኮንቨርሴሽን ምንም ጥሩ ባይሆንም ኦብጀክቲቭን አምጥተሽ ለመፍተል ስትጥሪ ቲንክ ኢን ተርምስ ኦፍ ቫይብሬሽን ኤንድ ፍሪኩዌንሲ ማለት በአንድ ጉዳይ ላይ 60 ሰበዝ መሰንዘር ነው ለሶሉሽን ማለት ነው። ስለዚህ የሰውየውን ጉዳይ ትተዩና ከአንቺ ህይወት ውስጥ አንቺ ላይ መስራት ትጀምሪያለሽ። እንዴት፣ ወዴት፣ በየት፣ እስኬት ስትይ ያንን ለመመለስ የምትሄጂበት ሂደት እና አኳኋን ያጸድቅሻል። ሀምብል ነው የሚያደርግሽ። እንደዛ እንዳልኩት ሁሉ ይሄ ሰውዬ ማለት ነው ሲጠይቅ ባይ ዲፎልት ለመጠበቅ የተዘጋጀ ስብዕና ይኖረዋል አላልኩኝም? ዋናው ጉዳይ ለመጠበቅ ትዕግስት እንዲኖርሽ ከትእዛዝ ራስሽን ወደ ጥያቄ አዘዋውሪ። ከዛ በኋላ ታይም አትገድቢለት ለአምላክ በአንቺ ህይወት ውስጥ እንዲሰራ። ቦታም አትመድቢለት፣ አኳንም አትመድቢለት ካልኩኝ ስትጠብቂ ባይ ዲፎልት ያኛው ዞን ውስጥ ገብተሻል። እግረ መንገድሽን ትጠብቂያለሽ ነው። ለመጠየቅ በምትሄጂበት ሂደት ውስጥ ባይ ዲፎልት የመጠበቅ አቅም ይሰጥሻል። ከዛ ሳያል ታመሽ ነበር እኮ አልዳንሽም፣ ግን አርፈሻል። ኩላሊት አለብሽ፣ ኩላሊትሽ ታምቧል። ኩላሊት ካለው ሰው በላይ የእረፍት ኑሮ እየኖርሽም አንቺ ከአምላክ መልስ የምታገኘው ኩላሊት ተሰጥቶሽ ኩላሊት አለው እንደሚባለው ሰው መረማመድን ነው የምትጠብቂው። የምን ጥበቃ? የእውቀት ጥበቃ። በእምነት ውስጥ ያለ ጥበቃ ግን እንደዚህ አይነት ጥበቃ አያውቅም። አፍተሮል ኩላሊት ተሰጠሽም አልተሰጠሽም አልቲሜት ግቡ ምንድን ነው? እረፍት። ኩላሊት ሳይሰጥሽ ኩላሊት ካለው ሰው በላይ ከኖርሽ ምንድነው የምትፈልጊው? ኩላሊት ብቻ ነው የምፈልገው። ምን ልታረጊበት? ካረፍሽ ምንድነው የምትፈልጊው? እሺ በስትሬቸር እየሄደ በእግር ከሚራመደው በላይ እየኖረ ያለ የለም? በእጁ እየሰራ አሉ መዓት የሚጠቀሱ። ያ ሰውዬ በግራ እስኪደኝ ማለት የጀመረ ሰዓት ላይ በደረት መሳብ ራሱ ይከብዳል። እሱ ማድረግ ያለበት ምንድን ነው? እረፍትና እረፍት ብቻ ጠይቁ። ባይ ዲፎልት አልኩኝ እኮ በቃ ትእዛዝ ትተን መጠየቅ የሚባል አውድ ላይ ከመጣን ጥያቄያችን ራሱ ክርስቶስ የሰናፍጭ ቅንጣት ታክል እምነት አስጀምሯት እኔ መራችኋለሁ ሲል አንቺ ራስሽን ከትእዛዝ ነጋርግልኝ ስለት ሲገባ የዛሬ 2 ዓመት ወይ ደግሞ በዚህ ዓመት ውስጥ ይህንን ችግሬን ከፈታልኝ የዛሬ ዓመት ጥላ ይዤ እመጣለሁ ይላል ሰው። ይሄ ትእዛዝ ነው፣ ስለት አይደለም። ኮምፕሊት ትእዛዝ ነው። እኔ አምላክ ነኝ፣ አንተ ታዛዥ ነህ። አያሳካልሽ። ስለዚህ እዚች ጋር ሰው እንዲረዳው መጠየቅ አቅም ወይ ደግሞ ከትእዛዛዊ ጽንሰ ሐሳብ ወጥቶ ለጥያቄ የተዘጋጀ ስብዕና ላይ የመጣ ሰው ባይ ዲፎልት መጠበቅንም ይችላል። እግረ መንገዱን ያስችለዋል። መጠበቅ የሚያስችል መንፈስ ቅዱስ ያስችለዋል ማለት ጥሩ። ስለዚህ እናንተ ጥያቄ እንዴትም ይሁን ጨንቆኛል፣ እረፍት ስጠኝ ነው። መራመድ አቅቶኛል፣ እግሬን ስጠኝ። ስፔሲፋይ አታድርጉት፣ ትእዛዝ ነው እሱ። እግሬን አሞኛል እግሬን አድን አይባልም። አይኔን አሞኛል አይኔን አድን አትበሉ። አሁን አይመስልማ እንዴ ምን ማለት ነው ይሄ ምናምን ሊል ይችላል ሰው። እዚህ ጋር በአንክሮ አስተውሉ። በአንክሮ አይንሽ መታመሙም አለመታመሙም አይደለም ፖይንቱ። አይነ ስውር ሆኖ ከአይናማ በላይ የሚሰራ ስላለ ያ አውድ ባለበት አኳኋን የአይንሽ መታመም ሳይሆን ማሳሰብ ያለበት ኖረም አልኖረም እረፍት ያለው ኑሮ ልኑር ነው። ባይ ዲፎልት እረፍት የሚባል ነገር ከመንፈስ ቅዱስ ካልሆነ ተአምር ቢፈጠር አታገኙም። ተአምር ቢፈጠር
የለም። የዚህ ሁሉ አኳኋን አብዛኛው ሰው የሚመስለው ግቡ ደስታ ነው። መለኮታዊ ሂደት ከደስታ በኋላ ደስታም ያው የመለኮት ጽንሰ ሐሳብ ነው። ለጊዜው የሚታይሽ ፌሽታ የደስታ ስም አይሰጠውም። ነገር ግን ደስታ ዘላቂ ነው ብያለሁ ከዚህ በፊት ሌላ ቪዲዮ ላይ። ግን ደስታ አልቲሜት አይደለም። ከደስታ በኋላ ደስታ ሰማው ዳይናሚሲቲ ይበዛበታል። እረፍት ግን በዝምታ ውስጥ እረፍታል። መስከን ዝም ማለት አንቺ አፍሽ ራሱ ሲያወራ አወራርሽ ይወስናል። አወራርሽ ራሱ ያሳያል፣ አኗኗርሽ ያሳያል። ስለዚህ አንቺ የሚያስፈልግሽ እረፍት ነው። ስለዚህ ይችኛዋም ወገናችን በቃ ለምኘው እምቢ ስላለኝ ኤቲስቶኝ ያለው ያለችው አልለመነችውም ነው፣ አዘዘችው እንጂ። ወይ ደግሞ እኔ አጀጅ አላደርጋትም፣ ታረጋግጥ። ጠይቃው ነው ወይስ አዛው ነው? ብዙ ሰው የሚሸወደው እሱ ነው። አምላክ አይታዘዝም፣ ይጠየቃል እንጂ። ከኛ በላይ ነው፣ ከኛ በታች አይደለም። ስለዚህ በዛ ሂደት ውስጥ እግዚአብሔር በራሱ መልክ ነገር እንዲያቃና ጠይቀሽ መጠበቅ። በመጠበቅ ውስጥ ትዕግስት ካጣሽ መጀመሪያ አልጠየቅሽም ማለት ነው። እየጠበቅኩ ነው ብለሽ ትዕግስት ካጣሽ መጀመሪያ ማዘዝሽው እንጂ አልጠየቅሽውም ማለት ነው። ስለዚህ ወደኋላ ሄደሽ ራስሽን መርምሪ። ጠይቄዋለሁ ወይ ብለሽ ካዘዝሽ አምላክ ስለማይገኝ እዛ ቦታ ብለናል። ስለዚህ ሲምፕል ስናደርገው ሰው የተፈጠረው ራሱን ሰብጀክት አድርጎ አካባቢው ሪፈር ሲያደርግ ራሱን ለሚባል ጉዳይ ነው። እነዛ ሰዎች እዛ እየተገደሉ ነው፣ እዚህ ሰላም ነው ብሎ ዝም ብሎ ከኖረ ምሳሌ እየተሰጠው መጠቀም ስላልቻለ በጉብዝና ወራት ፈጣሪን ማሰብ ደግሞ ክርስቶስ አንተን እንዴት እናገኛለን ሲሉት በምስኪኖች በኩል ያለውን ማጠየቅ፣ በሚጎዱ በኩል ክርስቶስን መፈለግ ካልቻለ፣ ጎበዝ ሲሆን ማለት ነው። ካልቻለ እኔ ሴፈስት ዞን ነኝ አጉል ፊሎሶፋይዝ ቢያደርግ፣ አጉል ቢመጻደቅ፣ ይሄ ምንድነው? ለምንድነው እነሱ እንደዛ እየተጎዱ እኔ እንደዚህ ሆንኩት ብለው በምጽድቅና ጽንሰ ሐሳብ የሚያወራው ይሄ ያላ ሴፍ ነኝ ምናምን ብሎ በቃ ሰኪውርድ የሆነ ቦታ ላይ ያለሁት ብሎ የሚኖረው፣ ሁለቱም ራሳቸውን መጠየቅ መቻል አለባቸው። ያም እየሸነገለ ነው፣ ይህም ልቡን አሳብጠው እየኖረ ነው። ገብቶሻል? እሱ የእግዚአብሔር ጉዳይ ነው። ልክ እነሱን ስታይ ራስሽን ይህ ነው። ጋዛ ህዝብ እየተገደለ ነው። ለራስ እነሱና ክርስቶስ ያውቃሉ ስለ እነሱ። ዋናው እኮ በአንቺ ህይወት ውስጥ አንቺ ብቻ ነሽ ሰብጀክት። ክርስቶስ የሚገለጠው በአንድ ሰው አቅም ልክ ነው። ኮሌክቲቭ ላይ አይገለጥም ካልኩኝ እዛ ጋር ችግር ከተፈጠረ ለዛ ሰውዬ አትበይ፣ ለራስሽ በይ። ይደርሳላ፣ ጊዜ አለው። ክርስቶስ ወደ አንቺ የሚያመጣበት ቦታ አለው፣ ኢነርጂ አለው። ጋዛ ሲበደሉ ወይኔ ለኔ በይ፣ ወይኔ እዚህ ኢትዮጵያ ውስጥ ክፍለ ሀገር የሆነ ነገር ሆነ ስትባይ አትጩይ። የለው እግዚአብሔር መች ነው የምትፈርደው? አማኙ እግዚአብሔር ወይ ፍርድን መች ነው የምናየው? መች ነው አምላኬ የምትፈርደው ይላል። እያመለከ መሆኑ ነው። ጉዳዩ እኮ ስለሱ ነው። አንቺ በቁም እየተመላለች ከጎንሽ የሆነ ሰው ከወደቀ አንቺ ነሽ ሪፈረንሱ። ምን አይነት ሪያክሽን ኖረሽ፣ ምን አይነት አኳን ኖረሽ፣ ከወደቀው ሰው አንጻር ራስሽ ምን አደረግሽ፣ ምን ከወንሽ፣ ምን ተረዳሽ? ሰብጀክቱ አንቺ ነሽ። አንቺ ውስጥ ለመገለጥ የመጣ ቻሌንጅ ነው፣ የመጣ ቻሌንጅ ነው። ስለዚህ በዚህ መልኩ እናየውና የዛሬን ጉዳይ እንጨርስ። ወዳጆች እንግዲህ ለዛሬ አዘጋጅተን ያቀረብንላችሁ ጉዳይ ይሄን ይመስል ነበር። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሜምበር መሆን የሚችል አቅም ያላችሁም ካላችሁ ያው ሜምበር ሁኑ። እስከ ዛሬ እየሆናችሁ ያላችሁንም እንግዲህ ፈጣሪ ይስጥልን። ይሄው ነው እንግዲህ ወዳጆች፣ እስከሚቀጥለው ቪዲዮና ርዕስ ድረስ ቸር ቆዩኝ።